ማነው በር የሚደበድበው? ማነው በሩን የሚደበድበው? ራበኝ። ቴዲ መጣ። ራበኝ። እሱ አቤ ነው የነገረኝ። ይሄ ሁሉ እርዳታ እሱ ነው የሰጠኝ። ኣብዚ ከም ዘሎ ምናምን እሱ ዝሓበረኒ። በምን አወቅሽ? እሱም ከነሱ ጋር ነው። ልጄን እፈልገዋለሁ። ልጄ አንቺ ጋር ነው ያለው። ልጄን ነፃ መውጣት እፈልጋለሁ። ያው እዚህ ጋር የምታያቸው እንዳለ ልጃችን ልጅ መውጣት አይቻልም። ምን ካላደረኩ? ይሄ ነገር ካላረኩ ልጅ መውጣት አይቻልም። ከኤፍሬም ጋር ኤፍሬም እና ማ? ኤፍሬም እና የቦስ ሚስት። የቦስ ሚስት ጋር ሄር ነበር ኤፍሬም። አዎ ይሄ ነገር ደግሞ ወንድሞቻችን ተወሰድና እዛ ያሉ ስድራ ቤትም ፋሚሊ እናቴ አባቴን ሚረዶም ሰው የለም። ከዛ ለነሱ ለመርዳት ብዬ እዛ መጣሁት። በትክክልም አንቺ እያልሽ እንዳለሽው ኤፍሬምና ቦስ ውጭ ገብተው ከሆነ ለኛም እንደ ጥሩ አጋጣሚ ይመስለኛል። አንቺ እየነገርሽን ያለሽው መረጃ ትክክል ከሆነ ቪዲዮም ደግሞ እጄ ላይ ያለ የምትይውን ቪዲዮ ደግሞ አሁኑኑ ትሰጭናለሽ። በረሃብም የሆነ ነገር ሊሆን ይችላል። ምግብ ምናምንም እያበላችሁ ታረጋ? አዎ። ማን ነው እየፈራሻለሽ? ቦስን? አዎ። እኔ ከሱ በልጫ ሳይሻለሁ ከፈለግሽ እንድረዳሽ፣ ካልፈለግሽ እንድረዳሽ የማትፈልጊ ከሆነ አሁንም ይኸውልሽ እየተረዳሁሽ ነው ቁጭ ያልኩት። ከትግራይ የመጣ ሰው እኮ እንደዛ ነው። ሁሉ እዛ የመጣ ለቤተሰቡ የመርዳት ወይም በቃ ከነሱ ከመግፈፍ ፈርቶ ምናምን የመጣ ሰው እንጂ ዝም ብሎ የሚመጣ ሰው የለም። ያው ልጅ መስጠት አልችልም። ሊገድለን ይችላል። ማን ነው የሚገድለው? እሱ ቦስ። አዎ። ጫፍሽን አይነካሽም። ምክንያቱም በእኛ ህግ ጥላ ስር ነው የምትሆነው። አንቺ በምን አወቅሽ? እንዴት ቪዲዮ ሊኖር ይችላል አንቺ ጋር? ያው ተካታታይ ያለኝና አጋጣሚ ቪዲዮ ያስኩት። ከዛ ቪዲዮ ለምን አላክሽለትም ለቦስ? ቅድም አይተሻል። ሰላምን ምን ስናረጋት እንደነበር አይተሻል። ምን ሲደርስባት እንደነበረ አንቺም በተወሰነ መጠን ቀምሰሻል። ለዛ ሊገድሎ እየፈለገ ነበር። ቀን እየጠበቀ ነው የነበረ እሱ። ማን? ቦስ። ቦስ ኤፍሬምን ለመግደል? አዎ። ልጁን ካልገደልሽ ልጃችንን ማግኘት አንችልም ነው ሐሳብሽ? አዎ። ምን ማለት ነው? እኔ ጋር ነው አላልሽኝም እንዴ? ልጁ ለኔ ጥሩ ነው ማለት በወር የሚከፈለው የነበርኩ ብር የሆነ ነገር አርጊ ሲለኝ ካረኩት በአንድ ቀን ላገኝ ይችላል። የወር ደመወዝሽም ማለት ነው። ይሄ ልጅ ስለመግደል ምን ያህል ብር ተሰጠሽ? በቃ እባካችሁ እኛን እኮ አይደለም መለመለ መጀመሪያ እንደዚህ አይነት ቆሻሻ የሆነ ነገር ውስጥ መግባት አልነበረብሽ። ግድ ነዋ፣ ግዴታ ነው። ቤተሰብ ለመዳን የሆነ ነገር ቤተሰብ ለመርዳት ወንጀል ሰራሽ። አሁን ወንጀልሽ ሊያሳሰርሽ ነው። እኛ ሀገር ጥሩ ሀገር ነበረ፣ ሰርተን እንበላ መልካም ሀገር ነበረ እዛ። አሁን ግን ሁሉ ሰው እየወጣ ነው ያለ ቤተሰቡ ለመርዳት። ሽጉጥ አንስቶ ልገድለው አለ። ኤፍሬምም ማለት ነው። ኤፍሬምን ነው መጀመሪያ ቦስ ነው የተነሳ። እሺ። ከዛ ኤፍሬምን የራሱ ነበሩት። ከዛ ሁለቱም መሳሪያ ስለያዙ ከባድ ነበረ። እሱማ የፈለግከው መረጃ እሰጥሃለሁ፣ ግን እኔ እባክህ ተወኝ። እኔ በእኔ የሚተዳደር ብዙ ሰው ነው ያለ። እኔ ከታሰርኩ ማለት ለእናቴ ለአባቴ በጣም ከባድ ነው። ምንም የሚበላ የላችሁም ዜውሎም ያም ልጁን ለኛ ማስረከብ አፈልግም። ለማስረጃ ከሰጠሁት እኮ እኔ ብቻዬ ነው የሚቀረው። ማለት እስር ቤት ልታስገቡኝ ትችሉ። እስር ቤትማ መግባትሽ አይቀርም። ነገርኩሽ እኮ ያማ ሀቅ ነው። ወንጀል ሰርተሻል፣ በወንጀልሽ መታሰርሽ አይቀርም። አሁን ያሉበት ሁኔታ ምንም በቃ እዚህ የሚባል ነገር የለም። በስቃይ ልጆቹም እየተወሰዱ ለራሱም ምግብ ምናምን የሚሰጥ ሰው የለም። ደግሞ እነሱ ትንሽ ተላልቅ ነው ሰርቶ ማመጡ ነገር የለም። ሁሉ ያለኝ ነገር አደርጋለሁ። ሁሉ እኮ አንቺን የሚጠቀምሽ ለምንድን ነው? ብር ስለሚሰጠኝ ነው። ብር ስለሚሰጥሽማ ነው። ግን ምን አይነት ሚሽን ነው የሚሰጥሽ? ምን እንድታረጊ ነው የሚያደርግሽ? ተገፊፎም ስለዝተወሰዱ ንምርዳእ ንወለዲ ኢለ የወፅን ሕዚ ድማ ንወለደይ ንኽብል ዘይገብረ ነገር የብለይ። የሚበላ የሚጠጣ የላችሁም። ለእነሱ ብዬ ማይሰራው ስራ የለም። አሁን ሰው ላኩልኝ ግንሽ ያለ ቤት ድረስ ሰው ላኩ። መንጉርቱን አንቋንጡ ያው ኣብ ዘለኒ ምስ ወዳእኸ እዩ ዝኸፍለኒ። እሱ ድማ እሱ ሓደ ነገር ምስኮነ ወይ ዝሓሰወ ነገር ምስ ተሳኸዐሉ ግን ለእሱ ማስረጃ የሚሆነኝ ነገር የምታውቂው ነገር እባካችሁ ይሄ ነገር ሊጋለጥልኝ አልፈለኩም። ምን ማለት ነው?
ከቦስ ጋር ያለን ግንኙነት እንዲጋለጥ አልፈልግም ማለት ነው። አንቺ ግን እዚህ ቤት እንዳለና ነርሷ ከኛ ጋር እየሰራች እንደሆነ በምን ልታውቁ ቻላችሁ? አሉ ጎበዝ ወንድሞች አሉኝ እንዳንቺ አይነት ሰው ማስተንፈስም መረጃ ማወጣጣትም የሚችሉ እዛ ነገር ውስጥ ሳልገባ ቁጭ ብዬ እያወራሁሽ ያለሁት የሚያሳዝን ታሪክ እየነገርሽኝ ስለሆነ ነው። አሁን ልጄን የማሰጭኝ ከሆነ የዚህ ሁሉ አባቱ ነው እዚህ ጋር የምትይው እንዳለ ልጃችን ነው። ምን ላድርግ ታዲያ? እዛ ክፍለ ሀገር እኮ ምንም ስራ የለም፣ ደግሞ ግፍ አለ፣ ደግሞ ምንም ገንዘብ መንቀሳቀስ ምናምን ስለዚህ የለም። ለዛ ብዬ ነው እዛ የመጣሁት። አሁን ላይ እንዴት ነው እዛ ያለውን ስራ ቁመሽ ቀጥታ ከሱ ጋር ብቻ ነው እየሰራሽ ያለሽው ወይስ ሁለቱን ነው የምትሰሪው? አሁንማ ከሱ ጋር ዳና የሆነ ብር ስለሚሰጠኝ ከሱ ጋር እየሰራው ነው። ንስኹም ዳታ ያቲኩም ኩሉ መስረጃ ይወኩም ያ አና ናይ ነገር ናይ ፀገምኩ አለ ሓደ ዝርዳለ የለን ማለት ሁሉ ነገር ዝነገርኩም ንኽትርድለኝ ማለት ዘለኒ በአማርኛ ንግስት በአማርኛ ያው ገንዘቡ ቢያንስ በቃ ከተላከ ቢያንስ 25% እየተቆረጠ ነው የሚደርስ። እዛ ከባድ ነው። ያው የካሽ ህዝረት ነበር 75 ብር ነው የሚደርሳቸው። ስታረግ የነበረውን ድርጊት እንዳለ ስንከታተል ነበረ። ኢቭን ጓንት ስታረግ የነበረበት መንገድ፣ መርፌዎቹን አያያዘሽ፣ ብልቃጦቹን ለመበጥበጥ የምትጠቀሚያቸው አጠቃቀሞች እኛ ኦልሬዲ ተዘጋጅተሽበት መተሽ ጥቃት ለማድረስ ብትሞክሪ ኖሮ ኦልሬዲ ውስጥ የነበሩት ልጆች መሳሪያ ተጠቀማ ብለው ነበር ሲጠብቁሽ የነበረው እርምጃ ለመውሰድ። እዚህ ያለውንም ሰው እየገለሽ መረጃችንን ለማድበስበስ ነበር ሐሳብሽ። ያው ናቲ ዘለን ፀገም ተረዲኹም ትርድለይ ትኾነ ኢኹም ኢለ ተስፋ ይገብር ማለት ዘምፀኒ ምኽንያት ዝመፃ ኩሉ ለስራሕኒ እዚ ስራሕ እዚ ዘእትየኒ ነገራት ኩሉ ስለፈልጦ በጣም ከባድ ነው ማለት ከም ዝሓለፈ ግዜ ይኾን አይነ ነበር ነርና ኣብዚ ጦርነት ውሽጢ እዚ ብጣዕሚ ልታሓተ ኖሮ ብር እስከሰጠሽ ድረስ ምንም ነገር ቢልሽ ታደርጊያለሽ እና ግድ ነው ቤተሰብ ለማርዳት ማይርገው ነገር የለም። አመንጎ ደማ ያው ናይ ደቂ ከምስአን ብዙሕ በቃ ሁሉ ግዜ ጭንቀት፣ ብኽያት፣ ሓዘን፣ ስቃይ እዛ ስለሆነ ነው አሁንም እየቀጠለ ነው። በቃ ከምዚ ስለዝኾነ እዩ ሰብና መውፃእ ናብ በቃ ላል የሆነ ስደት በቦታው እንዴት ላይኖር ይችላል? ሳሚ ተፈልጎ እንዳልኩክ ስለ ሳሚ አይደለም። አረ ሰላም በማርያም ስለ ሳሚ አይደለም እያወሩ ያለሁት። እያወሩ ያለሁት አንቺን እንዴት ሊያውቁሽ ቻሉ፣ እንዴት ሊያጠምዱሽ ቻሉ ነው። ሉሌ ገና ከዛ ከጎዳና አንስቶ ሲያስተምርሽ ጀምሮ ያሉትን ኬዞች እንዳለ ነገር አውቃለሁ። እንድረጋጋ ያደረገኝ አንቺ ላይ እጄ እንዳላነሳ ያደረገኝ ነገር እሱ ነው። ምን ስለዝኾንከ ይኸስኻ ናይ ተወቃዕኒ ምን ስለዝኾንከ ናይ ተወቃዕኒ አይነት ነገር ደርሶብሻል። ያሳለፍሽኝ ህይወት ታውቂዋለሽ። እንደዚህ ብዬ መመለስ አልፈልግም። አንቺ በልጅሽ ህይወት ነው እየቀለድሽ ያለሽ ወር እኔ ደግሞ እዚህ ጋር ባሉት ወንድሞች ህይወት አልቀልድም። እኔ ጋር በሚመጣው ወንጀለኛ የሚሆን በሽተኛ የሚሆን በሚመጣው ሰው ህይወት መቀለድ አልፈልግም። አልቀልድም። ማን ይኸስኻ ትገብራለህ? ከብስርም ሴትዮ ትግረኛ አልችልም፣ በአማርኛ አውሪኝ። እየጠየቅኩሽ ነው አይደል? የምጠይቅሽን ጥያቄ በስነ ስርዓት መልሽ። እንድሰማሽና እንድንግባባ የምትፈልጊ ከሆነ በምችለው ቋንቋ አውሪኝ፣ ካለበለዚያ ደግሞ ሌላ ሰው ላንጣና እየተረጎመለሽ እንድታወሪ የምትፈልጊ ከሆነ ለና ለምሰኻ ዘራዳድ ታይለና ለምሰኻ ዘራዳድ የሰማሽ ነው። በስነ ስርዓት መልሽልኝ። በስነ ስርዓት መልሽልኝ። ልቀቀኝ። አጋጭሻለሁ። በስነ ስርዓት ነው መልሽልኝ። እናንተ ግቡ አስታፍሩ። ለሷ ነበር ተዛሰጨ ነበር። አረ አይደለም አይደለም። ምን ማለት ነው? አላውቃትም። እኔ ምንም አላውቃትም። ምን ማለት ነው? አላውቃትም። እየቀለድሽ ነው? እውነቴ ነው። የፈጠን ተቃላተ ምን ማለት ነው? አላውቃትም። እየቀለድሽ ነው? ያምሽ ተረጋግሽ ጉጆይ አቤት ለማስጠራሽ ለኔ ምን ነው የምትፈልጊው? ለኔ ምን ነው የምትፈልጊው ማለት አልናገርም አላልሽ? ምን ነው የምናገር? ምን ነው የምናገር? የምጠይቅሽን ጥያቄዎች አልመልስልም። አማርኛ አልችልም፣ በትግረኛ ብቻ ነው ማውራት የምፈልገው አላልሽኝ? የምትፈልጊውን አስተርጓሚ አስመጣልሻለሁ። ግን እሱ እንደዚህ ቁጭ ብሎ ካሜራ ፊት ተረጋግቶ ምናምን አያወራሽ። ማውራት ባለብሽ ልክ እየቀጠፈጠፈ እየቀጠቀጠ ያዋራሻል። እሺ በማርኛ የምትጠይቀን ጥያቄ ጠይቀን ልመልስ። እያንዳንዱ ነገር ትመልሽልኛለሽ? አዎ መልሰል። እሺ ከመጀመሪያው ጀምሮ መተዋወቅ ፈልጋለሁ ካንቺ ጋር። አንቺ ማን ነሽ?
ምንድነው እየሰራሽ ያለሽው? ለምንድነው ከነዚህ ሰዎች ጋር እየተባበርሽ ያለሽው? ልጁንስ ለምንድነው መግደል የፈለጋችሁት? መጀመሪያ ኣነ ዝመፀ ከሉ ካብ ትግራይ እዩ ንግስቲ ይበሃል ከዛን ወለደይ ልምርዳ ለሎ ኩነታት ናይ ትግራይ ልጠፍኦ ሰብ የለይ ማለት ኣብ ከቢድ ኩነታት ከም ዘለና ይቅርታ ንግስቲ በአማርኛ ነበር አልናውራ አማርኛ አወራሃለሁ ነው ያልሽ አይደለ? በደንብ ይልሽ እየተረዳሁሽ አንቺን እየተረዳሁሽ እያንዳንዱ ነገር ማወቅ ስለመፈለግ ነው። አይ በአስተርጓሚ ነው ማውራው ፍቲም ከሆነ እስቲ አሁን ቢያንስ 2 ሰዓት ከምናምን ሆነሽ አይደለ? ጥሩ መርማሪ መጥቶ አንቺን በደንብ መርምሮልኝ የምፈልገው መረጃ እንዲሰጠኝ ስለምፈልግ ነው የ2 ሰዓት እንድትቀመጥ ያደረኩሽ። አስካስጠራሽኝ በኋላ ታውሪን ፍቃደኛ ከሆንሽ በአማርኛ ሁሉን ነገር አስረጂ። ንግስቲ ትባያለሽ አይደል? ከየት ነው የመጣሽው? ምንድነው እየሰራሽ ያለሽው? የመጣሁበት ከትግራይ ክልል ነው። ዝመጣ ከሉ ኩነታት ደግሞ ሁሉ ሰው ይፈልጦ እዩ ማለት ኣብ ትግራይ ዘሎ ኩነታት ዘይፈልጥ ሰብ የለን። እሱ ድማ ምግፋፍ ሰው አለ። እንደረዳሽ ነው የምፈልገው። ሰው ማፈስ ያለ ከዛ እዛ ይሄ ነገር ደግሞ ወንድሞቻችን ተወሰድና እዛ ያሉ ስድራ ቤትም ፋሚሊ እናቴ አባቴም ሚረዶም ሰው የለም። ከዛ ለነሱ ለመርዳት ብዬ እዛ መጣሁት። እዛ የት ነው? ወደ አዲስ አበባ መጣሽ? እስኪ ከማን ጋር ነው የምትኖሪው? ከእናትና አባቶች እና ከወንድሞችሽ ጋር ነው የምትኖሪው? አይደለም፣ ስራ ገብቼ ነው የምሰራው። ስራ ገብቼ ማለት ነው። አይ ከማን ጋር ነው ያደግሽው? ከማን ጋር ነው የተወለድሽው? እሱ ነው ማወቅ የምፈልገው። ከማን ጋር ነው የምትኖሪው? ቤተሰቦችሽ እነማን ናቸው? እሱ ትግራይ ክልል ነው ያለው። እነሱ ደግሞ ጦርነት አለ። ለነሱ ለማገዝ ብዬ ነው እዛ ያመጣሁት። ከዛ አሁንም እዛ ወንድሞቻችን ተወሰዱና የሚረዳም ሰው የለም ፋሚሊ። ከዛ ለነሱ ለማገዝ ብዬ እዛ። አንቺ እንዴት ወደ አዲስ አበባ መጣሽ? እንዴ ምን ላድርግ ታዲያ? እዛ ክፍለ ሀገር እኮ ምንም ስራ የለም። ደግሞ ግፍ አለ። ደግሞ ምንም ገንዘብ መንቀሳቀስ ምናምን ስለዚህ የለም። ለዛ ብዬ ነው እዛ ያመጣሁት። እዛ ደግሞ ስራ ክለብ ገብቼ እየሰራው ነው ያለሁት አሁን ላይ ማለት ነው። እስኪ እዛ ስለነበሩት ነገሮች እናወራ። እዛ በነበርሽበት ላይ ስራ የለም፣ ነገሮች ትንሽ ከባድ ነበሩ እናውቃለን። በነበሩት በጦርነቱ ሁኔታዎች ላይ ብዙ ነገሮች ችግሮች እንደነበሩ፣ ባንክም ሙሉ ለሙሉ ስራ አቁሞ ነበረ። ነገሮችም እንቅስቃሴዎች እንደልብ አልነበሩም። እነዛ ነገሮች እንግዲህ ብዙ ወንድሞቻችንና እህቶቻችንን እየገበርን እንድንቆይ አድርጎናል። ምንም ጥቅም ለሌለው ነገር ለፖለቲካ ፍጆታ ተብሎ ወንድም እህቶቻችንን እያጣን ያለንበት ሁኔታ ላይ ያለ ነው። አሁን ከአንቺ መረዳት የምፈልገው ነገር ምንድነው? አንቺን ከዛ ወደዚህ አንጥቶ እንደዚህ አይነት ስራ ውስጥ ሊያስገባሽ የቻለው ነገር ምንድነው? ወንድሞችሽስ አሁን ያሉበት ሁኔታ ምን ይመስላል? እናትና አባቶችሽስ ምንድነው አሁን እየሰሩ እየተዳደራሉት በምንድን ነው? ምንም ስራ የለም። እኔ ሰርቼ ነው የምረዳው። ከዛ እኔ ካልሰራሁ ደግሞ እነሱ የሚበላ የሚጠጣ የላችሁም። ለነሱ ብዬ የማይሰራው ስራ የለም። ወንድሞቻችን ተወሰዱ እና እዛ ተገፊፎም ስለዝተወሰዱ ንምርዳእ ንወለደይ ኢለ እየ ወፅየ። ሕዚ ድማ ንወለደይ ንክብል ዘይገብሮ ነገር የብለኝ። አሁን እኔም ራሱ አንደርስታንድ ማድረግ ጀመርኩ። የምታወራቸው ነገሮች እየገቡኝ ነው። ችግር የለውም፣ ካልገባኝ አስቆምሻለሁ። ከፈለግሽ ግን ሀሳብሽን እስከተረዳሁት ድረስ መቀጠል ትችላለሽ በምትፈልጊው ቋንቋ። አሁን እየነገርሽኝ ያለሽው ያው በግፍ እንደተወሰዱ ነው። ከዛስ እስኪ ንግስቲ ወደ አዲስ አበባ መጣሽ። ከነዚህ ሰዎች ጋር እንዴት ልትተዋወቅ ይቻልሽ? ያው ስራ ገብቼ እዛ ስራ እየሰራው ተዋወቀን ከቦስ ጋር። ከዛ ማለት እኔ የሚያስፈልገኝ ደግሞ ብር ነው። ብር ቢሰጠኝ ደግሞ ሚለኝ ነገር አደርጋለሁ። ብር እስከሰጠች ድረስ ምንም ነገር ቢልሽ ታደርጊያለሽ እና ግድ ነው። ቤተሰቤ ለመርዳት የማያደርገው ነገር የለም። በእርግጥ ያለሽበትን ነገር እረዳለሁ። እኔ ሴት ልጅ ነሽ፣ ማድረግ ያለብሽን ነገር አድርገሽ አንቺ ብቻ ካለሻቸው አንቺ ብቻ የምትረጃቸው ከሆነ ምንም ነገር ውስጥ ልገቢ እንደምችል እረዳለሁ። እነዚህ ሰዎች ግን በጣም ሴጣን ሰዎች ናቸው። ምን እየሰሩ እንደሆነ ከኔ ይልቅ አንቺ በደንብ ታውቂያለሽ። ዛሬም ተሰጥቶሽ የመጣሽው ሚሽን አጠናቀሽ ቢሆን ኖሮ እኛ ነገሮችን ቀድመን ባንደርስ ኖሮ ሊፈጠር የሚችለው ነገር አስቢ። ይሄ ልጅ አዎ ወንጀለኛ ነው፣ ጥፋተኛ ነው፣ ወንጀል ሰርቷል። ሊያመልጠን በራሱ ምክንያት ነው፣ ሊያመልጠን ስለሞከረ ነው መኪናው ተገልብጦ ያ ሁሉ አደጋ ሊደርስበት የቻለው። እዛ ካደረግነው ሰዎች ሊያጠቁት እንደሚችሉ እርግጠኛ ስለሆነ ነው እዚህ ቤት ያመጣ ነው። አንቺ ግን እዚህ ቤት እንዳለና ነርሷ ከኛ ጋር እየሰራች እንደሆነ
በምን ልታውቁ ቻላችሁ? እሱ አቤ ነው የነገረኝ። ይሄ ሁሉ እርዳታ እሱ ነው የሰጠኝ። ኣብዚ ከም ዘሎ ምናምን እሱ ዝሓበረኒ። በምን አወቅሽ? እሱም ከነሱ ጋር ነው። እርግጠኛ ነሽ? አቤ ነው መረጃውን የሰጣችሁ? ልጅ አሁንም አርፎ አልተቀመጠም። እሺ ቀጥይ። አሁን ሰው ላኩልኝ ግን እሺ፣ ያለ ቤት ድረስ ሰው ላኩ። መንጉርቱን አንቆ ያንጡ። እሺ ለቤተሰበይ ክብል ዘይገብሮ ነገር የብለይን ንዓኦም ዝምርዳእ ማለት ዘለኒ ቅርሺ እስካዕ ዝኸፈለኒ ድረስ ዘለኒ ክገብር ድልውቲ እየን። ገንዘብ እስከተከፈለች ድረስ ምንም ነገር ለማድረግ ፈቃደኛ ነኝ ነው አይደል? አዎ። እሺ ከዛ አቤ መረጃውን ሰጠቻችሁን፣ እርሷ ከኛ ጋር እንደምትሰራ ይህንንም ቤት ጠቆማችሁ። ከዛ በኋላ የእሷን ልጅ አገታችሁ ወሰዳችሁት። አሁን የት ነው ያለው ልጁ? ማን ነው ያዘው? ልጁ እኔ ጋ ነው የነበረ፣ ተዘግቶ ነው ያለ። ለራሱ ምግብ ምናምን የሚሰጥ ሰው የለም። በረሃብም የሆነ ነገር ሊሆን ይችላል። ምግብ ምናምንም እያበላችሁ ታረጋ? አዎ። ኤፍሬም ጋር እንዴት ነው ተዋወቅን ያልሽኝ? አንቺ ቀጥታ ምሳሌው ለኤፍሬም ነው ለቦስ ነው ምሳሌው? ለቦስ። እዚህ ቦስ ሌላ ሚሽኖችም ይሰጥሽ ነበረ፣ ብዙ ስራዎችን ሰሪ ነበር። ሁሉ ያለኝ ነገር አደርጋለሁ። ሁሉ እኮ አንቺን የሚጠቀምሽ ለምንድን ነው? ብር ስለሚሰጠኝ ነው። አይ ብር ስለሚሰጥሽማ ነው። ግን ምን አይነት ሚሽን ነው የሚሰጥሽ? ምን እንድታረጊ ነው የሚያደርግሽ? እሱ የፈለገው ነገር አድርጊ ያለኝ ያደርጋለሁ። በቃ እሱ የብር ሀብታም ነው። ከዛ የሆነ በቃ ብዙ ጥፋት ነው ያለው ሰውዬ። ግን እኔ ብር ስለሌለን ብር ደግሞ ስለማያስፈልገን ደግሞ ቤተሰቤ ችግር ውስጥ ስላለው ለነሱ ለመርዳት እስከ ብር የሰጠኝ ድረስ እሰራለሁ። እናትና አባቶችሽ አሁን በምን ላይ እንዳሉ ታውቂያለሽ? ምን አሁን ያሉበት ሁኔታ ምን ይመስላል? አሁን ያሉበት ሁኔታ ምንም በቃ እዚህ የሚባል ነገር የለም። በስቃይ ልጆቹም እየተወሰዱ ለራሱም ምግብ ምናምን የሚሰጥ ሰው የለም። ደግሞ እነሱ ትንሽ ተላልቅ ነው፣ ሰርቶ ማመጡ ነገር የለም። ደግሞ የሚሰጠም ሰውም የለም፣ ሰላም የለም፣ ሁሉ ነገር የለም። ለነሱ ትንሽ ብር ሰርቼ ለመላክ ብዬ ነው እዛ የመጣሁት። እዚህ ከመጣሽ በኋላ ማን ጋር አረፍሽ? ያው ስራ ጀመርኩና ክለብ ጀመርኩ። ከዛ አጋጣሚ ማለት እንዴት ቀጥታ እንደመጣሽ ንግስቲ፣ ቀጥታ እንደመጣሽ እንዴት ስራ ልታገኝ ይቻልሽ? ግዴታ ነው እሱ ማለት በዕላማ ስለወጣሁት ቤተሰብ ለመርዳት ብዬ የወንድሞችን ጭንቅ ስላለን ለነሱ ለመርዳት ብዬ የተባልኩ ስራ ገባሁት። ያገኘሁት ስራ ገና እንደመጣሽ ያገኘሽን ስራ ገባሽ። እዚህ ቡና ቤት ላይ እየሰራሽ ነበር የነበረው ማለት ነው? አዎ። ከዛ ከኤፍሬም ከቦስ ጋር ተዋወቅሽ። ቦስ ስራዎችም ላንቺ ማቅረብ ጀመረ፣ መስጠት ጀመረ። አሁን ላይ እንዴት ነው? እዛ ያለውን ስራ ቁመሽ ቀጥታ ከሱ ጋር ብቻ ነው እየሰራሽ ያለሽው ወይስ ሁለቱን ነው የምትሰሪው? አሁንማ ከሱ ጋር ዳና የሆነ ብር ስለሚሰጠኝ ከሱ ጋር እየሰራው ነው ያለሁት እኮ። ለምሳሌ ምን ሚሽን ይሰጥሻል? በዛ ሚሽን ምን ያህል ገንዘብ ታገኛለሽ? ለእኔ ጥሩ ነው ማለት በወር የሚከፈለው የነበርኩ ብር የሆነ ነገር አርጊ ሲለኝ ካረኩት በአንድ ቀን ላገኝ ይችላል። የወር ደሞዝሽም ማለት ነው። ይህ ልጅ ስለመግደል ምን ያህል ብር ተሰጠሽ? ያው ዘለኒ ምስ ወዳእኸ እዩ ዝኸፍለኒ። እሱ ድማ እሱ ሓደ ነገር ምስ ኮነ ወይ ዝሓሰቦ ነገር ምስ ተሳኽዐሉ እዩ ዝኸፍለኒ ንዓየ። ስለዚህ ቀጥታ በቃ እሱን ገብተሽ እንድትገድዩ ሚሽን ተሰጠሽ። ከዛ አንቺ ምንም ፕሮፌሽናል ሳትሆኚ ያስታውቃል እኮ እያየን ነበር፣ ካሜራ ደብቀን እየጠበቅንሽ የነበረው እዚህ የነበረውም ነገር ምንም ነገር አንቺ ዘርበዱ ስትያቸው ሂጂ ስትይ ሁሉ ነገር ሴታፕ አድርገን የጠበቅንሽ። ምክንያቱም ቀድሞ መረጃው እጃችን ላይ ገብቷል። አንቺም ባሰብሽበት ቀን ሳይሆን በተነጋገራችሁት ከሰላም ጋር ባወራችሁበት ቀንና ሰዓት ሳይሆን ሰላም ራሷ ደውላ እንድጠራሽ ነው ያደረግነው። ከመጣሽ በኋላም ስትመጪ ሁሉ ነገር ኖርማል እንደሆነ ከሰላም ጋር በተነጋገራችሁበት መሰረት ነገሮች ስሙዝ እየሄዱ እንደሆነ እንድትረጃ አደረግንሽ። ስትገቢም ደግሞ ኤርሚያስ ተኝቶ ነበረ። እዚህ ጥሩ አጋጣሚ እንዳገኘሽ አደረግሽ። ጓደኛ እዚህ የተጠበቁ የነበሩትን ልጆችም ዞር እንዲል አደረግሽ። ከዛ በኋላ ስታረግ የነበረውን ድርጊት እንዳለ ስንከታተል ነበረ። ኢቭን ጓንት ስታረግ የነበረበት መንገድ፣ መርፌዎቹን አያያዘሽ፣ ብልቃጦቹን ለመበጥበጥ
የምትጠቀሚያቸው አጠቃቀሞች እኛ ኦልሬዲ ተዘጋጅተሽበት መተሽ ጥቃት ለማድረስ ብትሞክሪ ኖሮ ኦልሬዲ ውስጥ የነበሩት ልጆች መሳሪያ ተጠቀማ ብለው ነበር ሲጠብቁሽ የነበረው እርምጃ ለመውሰድ። ግን ያ ከመሆኑ በፊት ስናይሽ አንፕሮፌሽናል መሆንሽ ያስታውቃል። የምትሰሪያቸውን ነገሮች አታውቂም። ከዚህ በፊትም እንደዚህ አይነት ድርጊት ውስጥ ገብተሽ የምታውቂም አይመስለኝም። እስኪ ቆይ ከዚህ በፊት የተሰጠሽ ኤፍሬም ሰጥቶሽ የነበሩት ሚሽኖች ኤፍሬም አሚን ቦስ ሲሰጥሽ የነበረው ሚሽኖች ምን ምን ይመስሉ ነበረ? እንደዚህ አይነት ነገሮች ከዚህ በፊት ተሳትፈሽ ታውቂያለሽ? አዎ አውቃለሁ፣ ግን እነሱ በቀላል ምክንያት ነው ያደረኩት። ከዛ ይሄ ደግሞ እኔ እንደ ነርስ ፈልጌ እንደ ነርስ የሆነ ፈልጌ ላድርግ ነው ያሰብኩት፣ አልተሳካልኝ። ሚሽኖቹን ሲሰጥሽ ግን በራስሽ መንገድ ነው የምታከናውይው ወይስ እንደዚህ አድርጊ ተብለሽ ትእዛዝ ይሰጥሻል? ትንሽ ይሰጠሻል ማለቴ እንደዚህ አድርጊ ይባላል፣ ግን የበዛ ነገር ግን የራስ መረጃ ነው የሚያስፈልግ። የራስሽ መረጃ። አሁን ንግስቲ አንቺ ወንጀል ሰርተሻል። ወንጀል ስለሰራሽ ለህግ አካል ተላልፈሽ ልትሰጪ ነው። በዚህ ውስጥ እንግዲህ እረዳቸዋለሁ ያልሽውን ቤተሰብ አይተሻል። አንቺ አሁን ወንጀል ላይ በመግባትሽ ገና ለገና ገንዘብ ያስፈልገኛል፣ ቤተሰቦቼ መርዳት አለብኝ ስላልሽ ብቻ የምታደርጊው ነገር ወንጀል ነበረ። ያ ደግሞ በህግ ተጠያቂ ያደርግሻል። በዚህ ሰዓት ላይ እንግዲህ ለሚፈጠረው ነገር ቤተሰቦችሽ ጋር እንደየነገርሽ እንዳለሽው አንቺ ነሽ እየረዳሻቸው ያለሽው። አሁን ይሄ ነገር ይቆማል። አሁን አንቺ እነሱን የምትረጂው ነገር ይቆምና አንቺ ከዛሬ ጀምሮ ለህግ አካል ተላልፈሽ ትሰጫለሽ። እንደዚህ ከሆነማ ለእኔ ብቻ ሳይሆን ለቤተሰቤ ለሁሉ እዛ ለእኔ የሚጠብቅ ሰው አለ። ከባድ ነገር ነው። እኔ በቃ እባካችሁ እኛን እኮ አይደለም መጀመሪያ እንደዚህ አይነት ቆሻሻ የሆነ ነገር ውስጥ መግባት አልነበረብሽ። ግድ ነዋ፣ ግዴታ ነው። ቤተሰብ ለመዳን የሆነ ነገር ቤተሰብ ለመርዳት ወንጀል ሰራሽ። አሁን ወንጀልሽ ሊያሳሰርሽ ነው። አንቺ ስትታሰሪ ደግሞ እዛ ጋር ምንም ያደረግሽላቸው ነገር የለም። ሙሉ ለሙሉ ሊቆም ነው። እኔ ሲጀምር በዚህ ልክም ልረዳሽ አይገባም። ምክንያቱም አንቺ የመጣሽ እኛን ልታጠፊ ነው። እዚህ ያለውንም ሰው እየገለሽ መረጃችንን ለማድበስበስ ነበር ሀሳብሽ። ያው ናቴ ዘለን ፀገም ተረዲኹም ትርድእለይ ትኾነ ኢኹም ኢለ ተስፋ ይገብር ማለት ዘምፀኒ ምክንያት ዝመፃ ኩሉ ዘስርሐኒ እዚ ስራሕ እዚ ዘእትየኒ ነገራት ኩሉ ስለፈልጦ ነዚ ተረዲኹም ንኽትርድእለይ ብትሕትና እኔ እኮ ብረዳሽ እኮ ደስ ይለኛል፣ ግን ልረዳሽ የምችልበት ምክንያት የለም። ምክንያቱም ወንጀለኛ ነሽ። ወንጀለኛን ልንረዳ አይችልም። ቅጣትሽን ተቀጠሽ እንደገባው እኮ ታውቃለች። እሱም አንቺ የነገርሽኝን ነገር አምኜ እየተቀበልኩ ነው እንጂ በትክክል አንቺ እንደዚህ አይነት ነገር ውስጥ አጋጥሞች ነው እንደዚህ ነው የሚለው ነገር ገና አላረጋገጥም። ማንም ሰው ማጋጠመ ነገር እኮ ይሄ ያላጋጠመው ሰው እኮ በብዛት የለም ብለህ ነው የምታስብ። እዛ ከትግራይ የመጣ ሰው እኮ እንደዛ ነው። ሁሉ እዛ የመጣ ለቤተሰቡ የመርዳት ወይም በቃ ከነሱ ከመግፈፍ ፈርቶ ምናምን የመጣ ሰው እንጂ ዝም ብሎ የሚመጣ ሰው የለም። እኛ ሀገር ጥሩ ሀገር ነበረ፣ ሰርተን እንበላ መልካም ሀገር ነበረ እዛ። አሁን ግን ሁሉ ሰው እየወጣ ነው ያለ ቤተሰቡ ለመርዳት። አነ ብቻ ዘይኾነ አማንም ሰብ ዘሎ ፀገም እዩ እዚ ዘይርዳእ ትግራዊ ድማ የለይ በፂሕና ዘሎ መከራ ዝነበርናዮ ኩልና ንፈልጦ ኢና። ንዚ ዘይፈልጥ ሰብ የለይ። ያው ኣሕዋትና ይውሰዱ እዮም፣ ያው ወለድና ፀገም እዮም ለለው ልብላዕሊ ስትኽረኹ ይኽኣል ያው ንዕኦም ንኽረዲ ኢለ ወፅየ ኣብዚ ዝመፀ ክሉ ምክንያት እዘዩ ንግስት እያመለጠኝ ያሉ ነገሮች አሉ፣ እየተረዳሁ ያሉት ነገሮች አሉ፣ እያመለጡኝ ነገሮችም አሉ። እዚህ የምታውቂው ሰው ወይም የሚተባበርሽ የሚችል ሰው የለም። አንቺ ብቸኛ ስለሆንሽ ነው እዚህ መተሽም እንደዚህ አይነት ስራ ውስጥ የገባሁት ነገር ነው። አዎ ንዓይ ዝቐበለኒ ሰብ ይነበረን መፅም ያው ክሕግዘኒ ዝኽእል ሰብ ይነበረን። ያው ቀለል ዝበለ ስራሕ ኣተኪ ይሰርሕ ድማ ወለደይ ክረዲ ይኽኣልኩ። ቀለል ያለ ስራ እየሰራሽ ቤተሰብ ለመርዳት ነበር ሀሳብሽ። አዎ ከዛ እንደዚህ አይነት ነገር ውስጥ ገባሽ። አዎ ገንዘቡ ስለሚያስፈልግ እስኪ ገንዘቡንስ እንዴት ነበር ስትልኪ የነበረው? ዝግ በነበረበት ሳለ ያው ገንዘቡ ቢያንስ ከተላከ ቢያንስ 25% እየተቆረጠ ነው የሚደርስ። እዛ ከባድ ነው። ያው የካሽ እጥረት ነበረ። 75 ብር ነው የሚደርሳቸው። አዎ የካሽ እጥረት ነበረ። ከዛ ደግሞ እንትን የሚጠቀም ሰው ብዙ አልነበረም። ከዛ የሆነ ነገር ዝኾነ ነገር ክትሰርሕ ምግብ ምናምን ነገር አሁን እዛ ያሉትን አንዳንድ ነገሮች ያው ጦርነት ላይ ስለነበረ ብዙ ነገርን አልምቶ ወይም ገበሬው ኮትኩቶ አሳድጎ የሚበላው ነገር አልነበረም። በእርዳታ የሚገቡ ነገሮች ነበር የነበሩት። እነሱንስ እንዴት ነበር ቤተሰቦችሽ የሚያገኙት? አንቺስ እንዴት ነበረ ከቤተሰቦችሽ ጋር የነበረው ኮሚኒኬሽን ምን ይመስል ነበር?
በጣም ከባድ ነው ማለት ከም ዝሓለፈ ግዜ ኾና ነበር ነርና ኣብዚ ጦርነት ውሽጢ እዚ ብጣዕሚ ልታሓተ ኖሮ ማለት ካብ ሰብ ትሒትካ ዝደለኻዮ ዝበላዕካ ዝደለኻዮ ዘይተኸደንካ ትነብረሉ መንገዲ እዩ ዝነበረ ኣብ መንጎ ድማ ያው ናይ ደቅኻ ምስኣን ብዙሕ በቃ ኩሉ ግዜ ጭንቀት ብኽያት ሓዘን ስቃይ እዛ ስለሆነ ነው አሁንም እየቀጠለ ነው በቃ ከምዚ ስለ ዝኾነ እዩ ሰብ ናብ ምውፃእ ናብ በቃ ላል የኾነ ስደት ንሓሰብ ዝኸይድ ያው ናይ ትግራይ ኩነታት ዘይፈልጥ ሰብ የለን ይገባኛል ያሉት ነገሮች ከባድ እንደሆኑ ኮንዲሽኖቹም ትንሽ አስቸጋሪ እንደሆነ እረዳለሁ አሁን ንግስቲ ወደ መጣንበት ነገር እንመለስና እኔ ካንቺ መረጃዎች እፈልጋለሁ መረጃዎችን መስጠጪኝ ከሆነ አንድ ነገር ቃል ልገባልሽ እችላለሁ ቃል ምገባልሽ ምናልባት አንቺ የቅጣት ጊዜሽን እስከምጨርሽ ድረስ እኔም ቲሜም እንዲሁም ደግሞ አንቺ መርዳት የሚፈልጉ ሰዎች ካሉ ብዙ ቤተሰቦች አሉና እየተረዳዳን እየተጋገዝን የአንቺን ቤተሰቦች የመደገፍ ኃላፊነቱን ለመውሰድ ልንችል ይሆናል አንቺ ግን ቅጣትሽን ከመቀጣት ወደኋላ አትይም ስለዚህ ቅጣትሽን ለማቅለል እንዲረዳሽ ስለምታውቂው ነገር ቦስ ስለሚሰራቸው ስራዎች ማስረጃ ፈልጋለሁ ስማ የፈለግከው መረጃ እሰጣለሁ ግን እኔ እባክህ ተወኝ እኔ በእኔ የሚተዳደር ብዙ ሰው ነው ያለ እኔ ከታሰርኩ ማለት ለእናቴ ለአባቴ በጣም ከባድ ነው ምንም የሚበላ የላቱም ዘይብሎም እዮም ዝሰርሕዎ መንገድም የብሎምን ያው ንዓኦም ኢልካ ግደፈኒ እሱ የሚቻል ነገር አይደለም ንግስቲ የሚቻል ነገር አይደለም በእርግጥ ታሪክሽ ያሳዝናል ምን ማለት እንዳለብኝም አላውቅም ግን ወንድም በወንድሙ ላይ ተነሳስቶ እንደዚህ አይነት ነገር ውስጥ መገባት እና ይሄን ያህል ነገሮችን ምስቅልቅል እያደረጉ እናንተንም ደግሞ ሳትፈልጉት ቤተሰብ ለመርዳት እንደዚህ አይነት ወንጀል ውስጥ እንድገቡ መደረጉ በጣም የሚያሳዝን ነገር ነው የነገርሽ ነገር በጣም ያሳዝናል እኔም ነው ምን ማለት እንዳለብኝ አላውቅም ግን ያው ላረግልሽ የምችለው ነገር አንቺ የምታውቂያቸውን ነገሮች ንገሪኝ በተለይ ከኤፍሬም ጋር ከቦስ ጋር ከቸርነት ጋር ከምህረት ጋር የተገናኙ ነገሮች ማወቅ ፈልጋለሁ ቦስ ያው የነሱ ሁሉ አመራር እንደመሆኑ መጠን ከላይ ሆኖ ነገሮችን ራን ሲያደርግ የነበረው እሱ ነውና ሲያደርጓቸው የነበሩት ነገሮች እኛ እንግዲህ ይሄን ጥቆማ ከተሰጠን ቀን አንስቶ እንግዲህ ኦልሞስት ወር ከምናምን በዚህ ኬዝ ላይ እየሰራን ያለነው እየሰራን በሄድን ቁጥር እያገኘናቸው ያለናቸው ወንጀለኛ ሆነው እየተገኙ ያሉ ልጆች በጣም ምስኪኖች ናቸው ላይፋቸው በጣም የሚያሳዝን ነው የኋላ ታሪካቸው ዞር ብለሽ ስታይ በጣም የሚያስገርም ታሪክ ያላቸው ገንዘብ ለማግኛ አማራጭ መንገድ ስላላገኙ እንደዚህ አይነት ነገር የገቡ ሰዎች ናቸው እያጋጠሙ ያሉት እና በየቀኑ ደግሞ አዳዲስ ወንጀለኞችን ፋብሪኬት እያደረጉብን ያሉት እዚህ እነዚህን ሰዎች ማስቆም አማራጭ የሌለው ጉዳይ ስለሆነ ነው እዚህ ጋር የምታየው የህግ አካላትም የኔ ቲም አባላትም ሌት ተቀን እየለፋን እየሰራን ያለን እነዚህ ሰዎችን ማስቆም መቻል አለብን አሁንም ነገ ከነገ ወዲያ ሴቶቻችንን ሴትነታቸውን እየተጠቀሙ ነው ወንዶቹንም ደግሞ ያላግባብ እየመለመሉ እያወጡ ነው ከማረሚያ ቤት ሆኖ ራሱ ነገሮችን እዚህ ማንቀሳቀስ እየቻሉ ያሉበት ሁኔታ ነው ያለውና እኔ አንቺን መረዳት ሳልፈልግ ቀርቼ ልረዳሽም ስላልፈለግኩ አይደለም ትላንት ከትላንት ወዲያ ያሳለፍሻቸው ህይወቶች ከባድ ናቸው አሁንም ቤተሰብ መርዳት አለብሽ ቤተሰብ መርዳት አለብሽ ቤተሰብ የምትረጂበት መንገድ ግን ትክክል አይደለም ትክክል ስላልሆነ ወንጀል ውስጥ ስለነበርሽ አንድ ሰው ላይም ደግሞ የመግደል ሙከራ ልታደርጊ ስለመጣሽ ከዚህ በፊትም ደግሞ ቦስ እንግዲህ የተለያዩ ስራዎችን የሚያሰራሽ ከነበረ ምን ሲያሰራሽ እንደነበረ የምናውቀው ነገር የለም ግን አብዛኛው ነገር ከወንጀል ጋር የተገናኘ ነገር ነው ብዙ ነገር ገና ስላንቺ የሚጣሩ ነገሮች ይኖራሉ ቃል ልገባልሽ የምችለው ግን አንቺ መረጃውን ምሰጪኝ ከሆነ ቅጣትሽን የሚቀልበትን ነገር እንፈልጋለን የኛም ህጋዊ ጠበቆች ነገሮችን ለማቅለል ቅጣትሽን መቀጣት አለብሽ መማር አለብሽ ተመልሰሽ እንደዚህ አይነት ስህተት ውስጥ እንዳትገቢ መማር አለብሽ ቤተሰቦችሽ ደግሞ በዚህ መሃል መጎዳት የለባቸውም እሱ ነገር ተነጋግረን የምናስተካክል ይሆናል ግን ሊጠቅመኝ የሚችል መረጃ አሁንም ካንቺ እፈልጋለሁ አንደኛ ልጄን እፈልገዋለሁ ልጄ አንቺ ጋር ነው ያለው ልጄን ነፃ መውጣት እፈልጋለሁ ያው እዚህ ጋር የምታያቸው እንዳለ ልጃችን ልጅ መውጣት አይቻልም ምን ካላደረኩ ይሄ ነገር ካላረኩ ልጅ መውጣት አይቻልም ካልገደልሽው ልጁን ነው ልጁን ካልገደልሽው ልጃችንን ማግኘት አንችልም ነው ሐሳብሽ አዎ ምን ማለት ነው እኔ ጋር ነው አላልሽኝም እንዴ ልጁ እኔ ጋር ቢሆን ራሱ የነሱ ኃላፊነት ነው የነሱ ኃላፊነት ነው አዎ ንግስት እኔ እኮ ልረዳሽ እየሞከርኩ ነው አይደል እኔም የሆነ ነገር ባርክ ችግር ውስጥ ነው የሚገባ አንቺ እኮ በግ ጥላ ስር ነው የምትሆኚ ምንም አይነት ችግር ውስጥ አገቢ
ማንም ሊነካሽ አይችልም አንቺ ልጁንም ማሰጪኝ ከሆነ ደግሞ ማለት ነው እስካሁን ድረስ ያወራሁልሽን ቃል የገባሁልሽ ነገር አይኖርም ቤተሰቦችሽም ማንም የሚረዳ የለም አንቺንም ምንም እናግዝሽ ነገር የለም ወንጀለኛ ነሽ ወንጀል መስራትሽንም አምነሽልኛል ስለዚህ ካንቺ ጋር ምንም ንግግር አይኖረኝም ነገር እዚህ ለመፍታህ አና አቅመ ይሆነን ማን ነው እየፈራሻለሽ ቦስን አው እኔ ከሱ በልጫ ሳይሻለሁ ከፈለግሽ እንድረዳሽ ካልፈለግሽ እንድረዳሽ የማትፈልጊ ከሆነ አሁንም ይኸውልሽ እየተረዳሁሽ ነው ቁጭ ያልኩት የሚያሳዝን ስቶሪ ነው የነገርሽኝ እሱም ብዬ ነው አክብሬ ቁጭ ብዬ እያወራሁሽ አለሁት እንጂ አንቺ በፈለግሽው ልክ ትራንስሌተሩ መጥቶ ትራንስሌት እያደረገ መርማሪው አንቺን እንዲመረምርሽ ማድረግ ይችላሉ አሉ ጎበዝ ወንድሞች አሉኝ እንዳንቺ አይነት ሰው ማስተንፈስም መረጃ ማወጣጣትም የሚችሉ እዛ ነገር ውስጥ ሳልገባ ቁጭ ብዬ እያወራሁሽ አለሁት የሚያሳዝን ታሪክ እየነገርሽኝ ስለሆነ ነው አሁን ልጄን የማሰጪኝ ከሆነ የዚህ ሁሉ አባቱ ነው እዚህ ጋር የምትይው እንዳለ ልጃችንን የማሰጪኝ ከሆነ ንግስቲ ሌላ ታሪክ ውስጥ እንገባለን መደራደር አይደለም አማራጭ ስለሌለሽ ነው የምትሰጪ ልደራደርሽ አይደለም የተቀመጥኩት ታውቂያለሽ አይደል በቃ ኦሬዲ ወንጀለኛ ነሽ አንቺን እየደበደብን እየቀጠቀጠን ያለበትን እንትመሪ ማድረግ አይከብደንም ያው ዝሐስኩ ቆላዕተ ይህኩም ንዓኹም ንዓይ ዝመፀኒ ችግር አይፈልጠን ማለት ቀጥለን ምኽእል አልገባኝም ሊገድለን ይችላል ማን ነው የሚገድለው እሱ ቦስ አዎ ጫፍሽን አይነካሽም ምክንያቱም በእኛ ህግ ጥላ ስር ነው የምትሆኚው ታማኝ ቦታ ላይ የምናስቀምጥሽ አንቺ እኮ ፍርድ ቤት ስቀርብ ማስረጃ እንትን አድርጌ ነው የማቀርብሽ ምስክር አድርጌ ያቀርብሻለሁ እሱ ሲሰራቸው ስለነበሩ ነገሮች ምስክር አድርጌ ነው የማቀርብሽ እንደዛ አድርጌ ደግሞ ማቀርብሽ ከሆነ ቅጣትሽ ይቀልልሻል በእርግጥ ወንጀል ሰርተሻል ወንጀል የሚሰራሽ ነበር አብረሽ ግን ለሱ ማስረጃ የሚሆነኝ ነገር የምታውቂው ነገር እባካችሁ ይሄ ነገር ሊጋለጥልኝ አልፈለኩም ምን ማለት ነው ከቦስ ጋር ያለን ግንኙነት እንዲጋለጥ አልፈልግም ማለት ንግስቲ አትጨነቂ ምንም የሚያስጨንቅሽ ነገር ይኸውልሽ እውነት ነሽ ነፃ ልታወጣሽ የምትችለው የምታውቂውን ነገር ንገሪኝ የምታውቂውን ነገር ነው የምፈልገው ከዛ በኋላ ሁሉ ነገር ቀለል አድርገን ይዘኑ ቃል የገባሁልሽን ነገር እናደርጋለን ቤተሰቦችሽን እንረዳለን መርዳት ባለብን እግዚአብሔር ነገ ተስፋ የተሻለ ቀን ያመጣል ሁሉ ነገር ሰላም ይሆናል ይስተካከላል አሁን እንዳለበት የሚቀጥል ነገር የለም ሁሉ ነገር የሚስተካከልበት ጊዜ ቅርብ ነው በእርግጥ ያው ችግሮች አሉ መከሮች አሉ ሁሉ ነገር መፈታቱ አይቀርም በንግግር ነው የሚፈቱት ነገሮች ደግሞ ሁሌም ጦርነትን ቫዮሌሽን እኔ ከአንቺ ጋር አሁን በእንደዚህ ልክ ማውራት አይጠበቅብኝም ነበር ነገሮችን በንግግር እፈታለሁ ብዬ ስላሰብኩ ነው የተቀመጥኩት እንጂ ቅድም አይተሻል ሰላምን ምን ስናረጋት እንደነበር አይተሻል ምን ሲደርስባት እንደነበረ አንቺን በተወሰነ መጠን ቀምሰሻል ያ ዱላ መቀጠልና በዱላ ድንገሮችን መፍታት እኮ አይከብድም አሁንም እንቀጥለዋለን አስፈላጊ ከሆነ ግን እንድረዳሽ እርጅኝ የምታውቂውን ነገር ንገሪኝ ያው ማውቀው መሰረጃ እኮ ብዙ የለኝም ግን እንሽተን ዝፈልጣለኒ ያው ናይ ቦስ ሰበይቲ ኤፍሬም ለሆነ ጊዜ ስለዘሕለፈ ዝሐስኩዎ መስረጃ አለኒ አንቺ እጅ ላይ ማስረጃ አለ በኤፍሬም እና በቦስ መካከል ያለ ነው አዎ እሺ ምንድነው ማስረጃው ቪዲዮ አለኝ ከዛ ይሄ ካሳየው ለቦስ አይለቀውም ለሱ ከዛ እንደዛ ስለሆነ እንጂ ከተናገርኩ ኤፍሬም ቦታው ላይ ይመጣል እዚህ ኤፍሬም ቦታው ላይ ይመጣል ማለት አልገባኝም ንግስቲ አንቺ ያልሽው ቪዲዮ አለ የቪዲዮ ማስረጃ አለሽ ነው ቪዲዮ ማስረጃው ምንድነው ቦስ ቢያገኘው ከኤፍሬምን የማይለቅበት ምክንያት ምንድነው ከዛ ደግሞ የሚስቱ የነበረች ከሱ ጋር ጊዜ ስላሳለፈች ቪዲዮ ይሄ ነው ከዛ ከኤፍሬም ጋር ኤፍሬምና ማ ኤፍሬምና የቦስ ሚስት የቦስ ሚስት ጋር ሄር ነበር ኤፍሬም አዎ የትኛው ሚስቱ ጋር ብዙ ሚስት እንዳላቸው አውቃለሁ እኔ የሰማነው ነገር ከ3 ከ4 በላይ እንዳገቡ አውቃለሁ እኮ ከየትኛው ጋር ነው ግንኙነት ያለው አንደኛው ሚስቱ አንቺ በምን አወቅሽ እንዴት ቪዲዮ ሊኖር ይችላል አንቺ ጋር ያው ተካታታይ ያለኝና አጋጣሚ ቪዲዮ ያስኩት ከዛ ቪዲዮ ለምን አላክሽለትም ለቦስ አላኩትም እስካሁን አለ እኔ ጋር አለ ለምን ያላክሽበት ምክንያት ምንድነው አንቺ እኮ ስራሽ ለቦስ ነው አይደል እየሰራሽ ያለሽው ቪዲዮን ለምን እንደው መላክ ያልፈለግሽና አላክሽለት እኔም የሆነ ነገር ቢገጥመን የሆነ መስረጃ ይሆነኛል ብዬ ነው ያስኩት ስራህ ናይ ስራህ ወረቀት ይሪኔራም በሐንሳ ከዛ አው ጭቅጭቅ ፈጢረም ያው አይተስማዕ معي ብዝናይ ስራሕ ነገራት ከዛ ብዙሕ ሓሳባት ነርና ከፊልና ነርና ብኻሊ ስራሕ ተኸፊልና ነርና ከዛ
ወረ ከዝሕ ከሎ ያው ጮጮ ተፈጢሩ በዛ ያው ክቀታተል ኢሎም ይቅርታ ንግስት አሁንም ሚስ እያደረኩ ያለሁት ብዙ ነገር አለ እየገባኝ ነው አብዛኛው ነገር ግን እኔም ብቻ ሳይሆን ቤተሰቦቼም ይሄን ቪዲዮ እያዩት ነው ያሉት እና ማለት ልጋዳደሉ ብሎም ነበር በምን ጉዳይ በስራ ምክንያት ቁጭ ብለው እያወሩ ነበረ አዎ እሺ ከዛ በኋላ ምን ተፈጠረ ከዛ ቦስ ሽጉጥ አንስቶ ልገድለው አለ ኤፍሬምን ማለት ነው ኤፍሬምን ነው መጀመሪያ ቦስ ነው የተነሳ እሺ ከዛ ኤፍሬምን የራሱ ነበሩት ከዛ ሁለቱም መሳሪያ ስለያዙ ከባድ ነበረ ያው ያን ያህል ግጭት ውስጥ የከተታቸው ነገር ሲያወሩት የነበሩት ነገር አልሰማሽም አንቺ ምን እያደረግሽ ነበር በዛን ሰዓት ላይ ያው እኔ ቁጭ ብዬ እየጠጣሁ ነው የነበርኩት ከዛ ሌላ ሰው አልነበረም ሌላ ሰውም ነበር ማን ነበር እዛ ቤት ውስጥ እዛ በቃ የቦስ መስረጃ ነበሩ ሰዎች እሱ ጋር የሚሰሩ ሰዎች ከዛሽ በምን ምክንያት ወደ ግጭት እንደገቡና መሳሪያ ለምን እንደተማዘዙ አታውቂም ይሄ ነገር እንኳን አላውቅም ግን ያው እዛ አወጽሐም ተከታተል ኢሎም ብዙሕ ነገር ሓሊፉ ያው እዚ ነገር ንሽዑ ሓሊፉ ብድሕሪ ግን ክትትል ገይሩሉ ቦስ ኤፍሬም አንቺ ተከታታዩ ተባልሽ እሺ ከዛ የሆነ ቀን የኤፍሬም ሚስቱ ተይዛ ነበረችና ከዛ ለዛ ሊገድሉ እየፈለገ ነበር ቀን እየጠበቀ ነው የነበረ እሱ ማን ቦስ ኤፍሬምን ለመግደል አዎ ከዛ ብዙሕ መዓልቲ ከይጸንሐ የሆነ ጊዜ ከሚስቱ ጋር ከየቦስ ሚስት ጋር ኤፍሬም ነበረ ከዛ እኔ እየተከታተልኩ ነበር ከዛ ናተከታተልኩዎም ቪዲዮ ሒዘ ከዛ ያው ይሄ ነው ምክንያቱ ስለዚህ ይሄንን ቪዲዮ አንቺ እጅ ላይ እንዳለ ኤፍሬም ማያውቅም ቦሱ ማያውቅም አዎ እስካሁን ድረስ መረጃውን አልሰጠሻቸውም ምን ያህል ጊዜ ነው አንቺ እጅ ላይ ይሄ ቪዲዮ ያው ብዙ አልቆየም ግን ቢቆይም እኔ የሆነ ነገር ራሴ ነገር ካልደረሰን አልናገርም ብዬ ነው ያስኩት ስለዚህ ዶክመንቱን ስልክሽ ላይ ማግኘት እንችላለን አዎ መልካም አሁን እናንቺ የሚያገባባን ነገር እየነገርሽኝ ያለሽው በትክክልም አንቺ እያልሽ እንዳለሽው ኤፍሬምና ቦስ ውጭ ውስጥ ገብተው ከሆነ ለኛም እንደ ጥሩ አጋጣሚ ይመስለኛል አንቺ እየነገርሽኝ ያለሽው መረጃ ትክክል ከሆነ ቪዲዮም ደግሞ እጅ ላይ ያለ የምትይው ቪዲዮ ደግሞ አሁን ትሰጭናለሽ ከዛ ቅድም ምን ስትይ ነበረ ይሄንን ነገር ቴሌግራም ላይ ከላኩለት ያላችሁበት ድረስ ሊመጣ ይችላል እያልሽኝ ነበር የነበረ ኤፍሬም አዎ ስለዚህ ኤፍሬምን ዛሬውኑ በቁጥጥር ስር ማዋል እንፈልጋለን እሱን ያዝ ነው ማለት አንቺን ሊያሰጉሽ የሚችሉትን ነገሮች እየቀነስን እንሄዳለን አንቺ መረጃውን እንደላክሽልን ወይም እንደሰጠሽን ምንም የምናሳየው ነገር አይኖርም ኤፍሬም በቁጥጥር ስር እስከምናወለው ድረስ ደግሞ ይህንን ቪዲዮ እየቀረጽን ያለነው ቪዲዮ ለሚዲያም የሚበቃ እናደርገው ነገሮችን ከጨረሰን በኋላ ግን ቪዲዮቹን ወደ ሚዲያ እናመጣቸውናል ከዛ በፊት ግን ማለት ነው የመጀመሪያ ታርጌታችን የሆነው ልጃችንን ማስፈታት ነው ስለዚህ ልጃችሁ አለበት የምትይ ቦታ ላይ አሁኑን እንድትወስድ እንፈልጋለን የልጅ ጉዳይማ መናገር አልችልም ከባድ ጉዳይ ነው ለኔ ደግሞ እስካትኩም ዘድሊ ከባድ የሆነው ልጃችንን እኮ ፈልጋለሁ እያልኩሽ እናንተ ልጃችሁ ከወሰዳችሁ እኮ አነ ዘለኒ ነገር አትጸገም ብዙሕ ነገር ያው ና ፋሚሊ ችግር كيلا خم زلخو ولا حنتا يردوكم ينعيه تأثير نتخليهم أسيركم نتخليهم أنا تفولت أنا جاري بلين دمو لجن خالص ملء عامي بلين نقص يتردوش هذا اللي بامرني عندي أسرج نياونا يالشين يالش ونجار ياو لج مستأتل الجل الجانيو اللي نبر نجار نملس قدمي وراني بث النجار اللي نملس نفليه ይሄ ነገር እኔ የምችለው ነገር አይደለም እኔ የምችለው ነገር አይደለም ማለት አንቺ ጋር እኮ ነው ያለው ልጁ አንቺ ነሽ ቆልፈሽበት እንደመጣሽ እየነገርሽኝ ያለሽ አይደል እንዴት ብዬ እንዳያስኩ እኮ እናንተ ታውቃላችሁ አሁን እኮ ሁሉ ነገር አወራሽ ጭራሽ ቦስና ኤፍሬምን ሊያጣላ የሚችል ነገር ቦስ ለቦስ ማቅረብ የነበረብሽን መረጃ ሳታቀርቢለት ቀረሽ አይደለ አቅርቢ ያለሽን ቪዲዮ አላቀረብሽለትም እዚህ አለማቅረብሽ ራሱ ቪዲዮ እየነገርሽን ያለሽ እዚህ ካሜራ ላይ እየነገርሽን ያለሽ ላንቺ ጥበቃ ሳናደርግልሽ ይሄንን ቪዲዮ ብንለቀው ቦስ ይሄንን ቪዲዮ ያያዋል እንደሚያየው እንደሚከታተለው እናውቃለን
ይሄንን ቪዲዮ ካየው በኋላ አንቺ ላይ ጥቃት ለማድረስ ይሞክራል። እኛ ያ ነገር እንዳይደርስብሽ የህግ ጥላ ከለላ እንድታገኝ እናደርግሻለን። ያው ይወኩም ግን ቆልዓ መሃብ ግን አይከለን ማለት እስፍተ ይወኩም ናዕዬ በጣም ከቢድ ነገር እዩ በምክንያት ደማ ብዙሕ ነገር ንግስቲ የገባኝ አይደለም። አንዴ ተመለሽልኝና በአማርኛ አስረጂ። የገባኝ አይደለም። እነዚህ ማስረጃዎች አሁን እዚህ ጋር አንቺ የነገርሽኝ ነገር እንዳለ ፓፒ ሪካርድ እያደረጋቸው ነው ያለው። እዛ እነዚህ ነገሮች ቦስ ጋር ደረሱ ማለት አንቺ ላይ ሊፈጥረው የሚችለው ነገር አስቢ። አንቺን አሁን እኔ ለመደራደር እያስፈራራዎች ምናምን ሳይሆን ልጃችንን መቀበል ስላለብኝ ይቀበልሻሉ። ምንም የሚያጠራጥርም የሚያነጋግርም ነገር አይኖርንም። እስኩም ዳታ አይቲኩም ሁሉ መስረጃ ይወኩም ያ ናይ ነገር ናይ ጸገምኩ አልሐደ ዝርዳለ የለን ማለት ሁሉ ነገር ዝነገርኩም ንኽትረዱልኝ ማለት ዘለኒ በአማርኛ ንግስት በአማርኛ ሁሉ ነገር የተናገርኩ ልትረዱኝ ብዬ ነው እንጂ ማለት ሁሉ መስረጃ ሰጣው። አሁን እኮ እንድንረዳሽ እኮ ነው። አንቺ እኮ ነሽ አሁን ከኛ ጋር እኮ ትብብር ያልፈለግሽው። ልጁን ለኛ ማስረከብ አፈልግም። ሁሉ መስረጃ ከሰጠሁት እኮ እኔ ብቻዬ ነው የሚቀረው ማለት እስር ቤት ልታስገቡኝ ትችሉ። እስር ቤትማ መግባትሽ አይቀርም። ነገርኩሽ እኮ ያማ ሀቅ ነው። ወንጀል ሰርተሻል፣ በወንጀልሽ መታሰርሽ አይቀርም። ግን ያ ነገር ከመሆኑ ያ ነገር ቢሆንም አንቺ ቤተሰቦችሽ መቸገር የለባቸው። ቤተሰቦችሽ መረዳት ባለባቸው ልክ ይረዳሉ። እንተጋገዛለን፣ እንደጋገፋለን። ቤተሰቦችሽን እንረዳቸዋለን። ማን እንደሚረዳ አንቺ የቅጣት ጊዜሽን እስከምታጠናቅቂ በተለይ ደግሞ አንቺ አሁን ውጪ ላይ መሆንሽና እነዚህ አይነት መረጃ ሰተሽኝ ውጪ ላይ መሆንሽ ለአንቺም ለደህንነትሽ ያሰጋሻል። ስለዚህ የህግ ጥላና ከለላ ያስፈልግሻል። ያን ደግሞ ካላደረግሽ ደግሞ አሁን እኛ ይህን ነገር ተቀበልንሽ ከዛ ለቀቅንሽ፣ እነዚህ ሰዎች እርምጃ ቢወስዱ ቤተሰቦችሽ ተመልሰው መራባቸው ነው መቸገራቸው ነው። አንቺ ቅጣትሽን እስከምትጨርሺ ድረስ ኃላፊነቱን እኛ ልንወስድ እንችላለን። እሱንም ገና ከወደ ቤተሰቦች ጋር ተነጋግረን ቤተሰቦችም እዚህ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። እየተናገረች ያለችው ነገር ብዙ ወገኖቻችን ላይ ብዙ ቤተሰቦች ላይ እየደረሰ ያለ ነገር ነው። እኛ እንደዚህ ነው ብለን ማስቆም ባንችልም ግን ነገሮችን መቀነስ በምንችለውና ሰዎችን መርዳት ባለብን ልክ መርዳት አለብን። እኔ አሁን ንግስቲን እዚህ ጋር ልረዳት እየሞከርኩ ያለሁት ወንጀለኛ ሳትሆን ቀርታ አይደለም፣ ግን እሷ በእንትን በማለቷ እዛ ጋር የሚቸገር ሰው አለ። ያሉበትን ኮንዲሽን ታውቃላችሁ እዛ አካባቢ ያለውንና እናንተ ምንድነው እየተሰማችሁ ያለው? ሀሳባችሁ ምንድን ነው? አስተያየታችሁ ምንድን ነው? ኮመንት ሴክሽኑ ክፍት ነው። እንደዚህ አይነት ነገሮችን በደንብ ከእናንተ ከወደ ቤተሰቦቻችን ጋር መመካከር መቻል አለብን፣ መነጋገር መቻል አለብንና ኮመንት ሴክሽን ላይ የተሰማችሁን እያንዳንዱን ነገር ለዚች ልጅ ምንድነው ማድረግ ያለብን፣ ምን ብናደርግ የተሻለ ነው የሚለው ነገር እንግዲህ እንድታስቀምጡ ፈልጋለሁ። ያሉትን ኮንዲሽኖች እያሰባችሁ እየተረዳችሁ ያሉትን ነገሮች እንድታስቀምጡ እፈልጋለሁ። በዛ ልክ ደግሞ ለምንጽፋቸው ነገሮች እያንዳንዱ ኮመንት ሴክሽን ላይ ለምታስቀምጧቸው ነገሮች ኃላፊነት በተሞላው መልኩ የሌላ ሰው ማንነት በማይነካ መልኩ እንዲሆን እፈልጋለሁ። ለማንኛውም ንግስቲ ከዚህ ሰዓት ጀምሮ የምፈልገውን መረጃ ቪዲዮንም ትሰጭኛለሽ፣ ልጁም ያለበትን ቦታ ትሰጭኛለሽ። ከአሁን በኋላ እኔና አንቺ ምንም አይነት ንግግር አይኖረንም ልጁን እስከማገኝና ጄሬ እስከማስገባት ድረስ። ከዛ በኋላ እንዳልኩሽ ወደ ማረፊያ ቤት ትሄጃለሽ። ምንም አይነት ነገር እንዳይደርስብሽ እናደርጋለን። ቤተሰቦችሽንም ሙሉ ለሙሉ አድራሻ ትሰጭናለሽ፣ እንዴት አድርገን መርዳት እንደምንችል እነሱም እኔና አንቺ የምናወራ ይሆናል። ለማንኛውም ውድ ቤተሰቦች እስኪ ከዚህ ቤት እንውጣና ልጁን አስቀምጣለች የተባለበት ቦታ ላይ ደርሰን እንግዲህ ልጃችን ነፃ ለማውጣት እንሞክራለን። ከንግስት ጋርም ብዙ ነገር አወራለሁ ብዬ አስባለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድቆዩ እየጋበዝኳችሁ፣ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ እባካችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ቪዲዮን ደግሞ ላይክ እና ሼር በማድረግ ለተለያዩ ወዳጅ ዘመዶቻችሁ እንድታደርሱ እፈልጋለሁ። ሜምበርሺፕ ተከፍቷል። ሜምበር በመሆን ደግሞ ቻናላችንን መደገፍም ማገዝም ይቻላል። እንዴት ነው የሚለውን ቪዲዮ ደግሞ እዚህ ጋር እንግዲህ የምናስገባላችሁ ይሆናል። እሱን ተመልክታችሁ ስትመለሱ እንግዲህ በተቻለ መጠን ልጃችንን ነፃ የማውጣት ሚሽን እናካሄዳለን። እስከዛ ድረስ አብራችን ቆዩ። ማነው በር የሚደበድበው? ማነው በር የሚደበድበው? ራብኝ ቴዲ መጣ። ራብኝ ገበለው